ሰላም ውድ ቤተሰቦቻችን እንደምን ሰንብታችኋል? ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። እንኳን ለ2018 አዲስ ዓመት በሰላም አደረሳችሁ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁን እንድትቆዩ በማክበር ጋብዛለሁ። አለምሰገድ አበበ። ዛሬ በፕሮግራማችን የጋበዝናቸው እንግዳ የአህሪ ወይም የአርማወር ሃንሰን የምርምር ኢንስቲትዩት ዋና ዳይሬክተር የሆኑት ፕሮፌሰር አፈወርቅ ካሱ ናቸው። ከእሳቸው ጋር ቆይታ እናደርጋለን። ውድ ጊዜያቸውን ሰጥተው እናንተን ውድ ቤተሰቦቻችንን አክብረው ከኛ ጋር ቆይታ ያደርጋሉ። አብራችሁ እንድትቆዩ በማክበር ጋብዛለሁ። ፕሮፌሰር እንኳን ተገናኘን። እኔም ደስ ብሎኛል ስለተገናኘን። እንግዲህ አዲስ ዓመት ስናይ ዘንድሮ ለየት ይላል። 2018 አዲስ ዓመት በተለይ ደግሞ የህዳሴ ግድባችን የተጠናቀቀበት ነው። ንጋት የተባለው ደግሞ በሀገራችን ደረጃ ትልቁ ሐይቅ የተፈጠረበትና እውቅና የተሰጠበት ነው። እንግዲህ ከዚህ እስከ ሻሸመኔ የሚያክል ሐይቅ ተፈጥሮ ብዙ ለኢንቨስትመንት ምቹ የሆነ ሐይቅ የተፈጠረበትና ለዛ እውቅና የተሰጠበት ለሀገራችን እድገትም ትልቅ አስተዋጽኦ ያደርጋል ተብሎ የታሰበ ፕሮጀክትን መርቀን ከፍተን ነው አዲስ ዓመትን አሃዱ ያልነውና እስቲ እንደው አዲስ ዓመትን በተመለከተ የተወሰነ የሚሉት ነገር ካለ። በጣም አመሰግናለሁ። ይሄ እድል ፈጥራችሁ ስለመጣችሁ ወደ አርማወር ሃንሰን የምርምር ኢንስቲትዩት ይሄን ፕሮግራም ለሚከታተሉ ኢትዮጵያውያን ሀገር ውስጥም ከሀገር ውጭም ላሉት እንኳን ለ2018 ዓመት በሰላም አደረሰን ማለት ፈልጋለሁ። በራሴ ስምና በአርማወር ሃንሰን የምርምር ኢንስቲትዩት ስም 2018 ለሁላችንም የጤና፣ የሰላም፣ የእድገት፣ የልማት፣ የሁለንተና የብልጽግና ዓመት እንዲሆንልን እመኛለሁ። አሜን። ወንድም ያለምሰገድ እንዳልከው 2018ን እየተቀበልን ያለነው የኢትዮጵያ ልጆች እናቶች ከመቀነታቸው ፈተው ባዋጡት ገንዘብ አባቶች ከቀበሩበት ቦታ ካስቀመጡበት ቦታ ሳንቲሞችን ብሮችን ሰብስበው አዋጥተው መምህራን ከደሞዛቸው የመንግስት ሰራተኞች በአጠቃላይ ከደሞዛቸው ቀንሰው የመንግስት ስራ የማይሰሩ ኢትዮጵያውያን ካላቸው ሀብት ቀንሰው አዋጥተው የሰሩትን የኢትዮጵያን ታላቁን የህዳሴ ግድብ መርቀን ተስፋን ሰንቀን ግድቡ ደግሞ ትልቅ ስም ያለውን ሐይቅ ይዞልን ንጋት የሚባል ሐይቅ ይዞልን መጥቶ ሐይቁ ሐይቅ ብቻ ሳይሆን ብዙ የልማት ስራዎች የሚሰሩበት ብዙ ኢንዱስትሪዎች ሊገነቡበት የሚችሉ ብዙ ደሴቶችን ይዞ በውስጡ ደግሞ ብዙ አሳ ምርቶችን ይዞ ሰፊ ለብልጽግና መሰረት የሚሆኑ ነገሮችን ይዞ የመጣበት ጊዜ ላይ ስለሆንን ይሄ በጣም ሁላችንም ሊያስደስት ይገባል። ለኢትዮጵያ ንጋት የሆነ እንደመጣ የሚገልጽ ንጋት ሐይቅ ለኢትዮጵያ ለኢንዱስትሪ ሴክተር፣ ለአገልግሎት ሴክተር፣ ለግብርናው ሴክተር፣ ለሁሉም ሴክተር የሚሆን ኃይል የኤሌክትሪክ ኃይል የሚመነጭበት ዘመን ላይ ሆነን ይሄን አዲስ ዓመት እየተቀበልን ስለሆነ ኢትዮጵያውያን በዚህ ይሄ ነገር ተሳክቶ እዚህ ላይ በመድረሳችን እንኳን ደስ ያለን ማለት እፈልጋለሁ። ዛሬ 10 ምናምን ዓመት ይሄ መሰረት ሲጣል በመሃል እየሄድን ስንጎበኝ በመሃል ፈተናዎች ያጋጥመውን ወደ ኋላ ሲሆን በመሃል ደግሞ አዲሱ መንግስት መጥቶ ከጠቅላይ ሚኒስትራችን በልዩ ትኩረት ይሄንን ስራ መርተው በ7 ዓመት ውስጥ ለፍጻሜ ሲደርስ ስናይ ብዙ ነገሮችን አሳልፈናል። ብዙ ዕውቀትም አግኝተናል። ወደ ኋላ የቀሩ ስራዎቻችን በመንግስት ልዩ ትኩረት ተስፈንጥሮ ወደፊት መጥተው ውጤት እንደሚሰጡ ውጤታማ እንዲሆኑ አይተናል። በዚህ ህዳሴ ግድባችን ስራ ላይ ብዙ ኢትዮጵያውያን አሻራ ኑረዋል። ከመዋጮ በላይ ጉባ እኔ እጃለሁ በአካል ጎብኝቻለሁ። ዛሬ 11 ዓመት ጎንደር ዩኒቨርሲቲ ያለው በ7 መኪና አውቶቡስ ሞልተን ነው ጎንደር ዩኒቨርሲቲ ምሁራን ብዙ ጊዜ ሄደን የጎበኘ ነው። ያኔ ጅምር ላይ የነበረ ነው። ውስጤ የቀረው እዛ ያሉ ሰራተኞች ቁርጠኝነት፣ ትጋት በዛ በሚሞቅ በማይመች አየር ውስጥ ጎበዝ ኢትዮጵያውያን ጀግና የሆኑ አርበኛ የሆኑ ኢትዮጵያውያን ሰፊ ስራ ሲሰራ ይቻላል እና ባለፉት ዓመታት እነሱና ወንድሞቻቸው እህቶቻቸው
በአመራር ጥበብ ይሄን ነገር አሳክተው ሰጥተዋልና ልዩ ትርጉም ያለው ግድብ ነው የተመረቀልን። ልዩ ዕውቀት አግኝተንበታል። ወደፊት የዚህ አይነት ፕሮጀክቶችን እንደ ሀገር ሰርተን ኢትዮጵያን ወደ ብልጽግና ለመውሰድ ከፍ ወዳለ የማህበረሰብ እድገት ደረጃ ላይ ለማድረስ መሰረት የጣለ ግድብ ነውና በጣም በድጋሚ ሁላችንም እንኳን ደስ ያለን። ግን ከትላንት የተማርነውን ነገር ልባችን ውስጥ አስቀምጠን ምሁራን እዛ አካባቢ ሊወረሱ የሚችሉ ብዙ ዕውቀቶች አሉና እንድንጽፍ እንድንተነትን የሚዲያ አካላት የተለያዩ አጀንዳዎችን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ዲፕሎማሲያዊ ጉዳዮችን እየተነተን ማህበረሰባችን ዕውቀቱ አስፍቶ እንዲይዝ የሚጻፉ ነገሮች እንዲጻፉ በጋዜጦች፣ በመጽሔቶች፣ በመጽሐፎች፣ በጆርናሎች እንዲታተሙ ድርሻም ወስደን እንድንሰራ አደራ ልላችሁ ፈልጋለሁ። የአርመር ሃንሰን የምርምር ኢንስቲትዩት የጤና ምርምር ኢንስቲትዩት ስለሆነ ከዚህ ግድብ ጋር በተገናኘ እዛ አካባቢ ከሚፈጠሩ የልማት ስራዎች ጋር የተገናኘ ለቦርደር ቀረብ ያለ ቦታም ስለሆነ ክሮስ ቦርደር ድንበር ተሻጋሪ የጤና ጉዳዮች ምርምር የሚፈልጉ ጉዳዮች ላይ ከሚመለከታቸው ጋር አብሮ የምርምር ስራዎችንም አጀንዳ አድርጎ አቅዶ ወደፊት የሚሰራ ይሆናልና በዚህ ዙሪያ ከኛ ጋር ተባብራችሁ መስራት የምትፈልጉ ሁሉ አጀንዳ አድርጋችሁ ተቋሙን እንድትጎበኙ እንድትጠይቁ በዚሁ መልክቴን ማስተላለፍ እፈልጋለሁ። በጣም ደስ ይላል። እንግዲህ ላነሳሎት የነበረውንም ጥያቄ ነው። ምክንያቱም እንደ ሀገር ኢትዮጵያ በብዙ ከተሞች ላይ የሚሰሩ ስራዎች በጣም አመርቂ ናቸው፣ በጣም ደስ የሚያሰኙ ናቸው። ብዙ የሀገራችንን ኢኮኖሚ ሊገነቡ የሚችሉ የየዕለት ኑሯችንን ሊለውጡ የሚችሉ ኢኮኖሚያችን ላይም ትልልቅ ኢምፓክት መፍጠር የሚችሉ ስራዎች ተሰርተዋል። በዚህ ላይ ደግሞ የእያንዳንዳችን ሮል ያስፈልጋል። አህሪ በዚህ ውስጥ እንግዲህ በጤናው ዘርፍ ላይ ትልቅ ኃላፊነት የተሰጠው ተቋም ነው። ስለዚህ ምን ያስቀምጣል የሚል ጥያቄ አብሮ ቢነሳና ተመራማሪዎች ትልልቅ ሚና አላቸውና ከዚህ አንጻርም አያይዘን እንድናወራ ፈልጋለሁ። አመሰግናለሁ። የሀገራት የእድገት መሰረት የሚሆን ሳይንስ፣ ቴክኖሎጂ እና ኢኖቬሽን። ሳይንስ ስንል ዕውቀትን ፍለጋ ነው የምንለው በቀላሉ። ዕውቀት ላይ የተመሰረተ ማንኛውም የልማት ስራ ተስፈንጥሮ ለውጤት ይደርሳል። አሁን ያለንበት ዘመን 5ኛው የኢንዱስትሪ አብዮት ዘመን ላይ ነው ያለነው። 4ቱን አልፈናል፣ 5ኛ ላይ ደርሰናል። በማህበረሰብ እድገትም ሶሳይቲ 5.0 ማህበረሰብ 5.0 የሚባለው ቴክኖሎጂን የሚጠቀም ሶሳይቲ፣ ማሽኖች የሚነጋገሩበት ኢንተርኔት ኦፍ ቲንግስ ይባላል፣ ማሽን ለርኒንግ ይባላል። እዛ ደረጃ ላይ ደርሰናል። ጃፓኖች እዛ ላይ ደርሰዋል ተብሎ ይነገራል። በኢንዱስትሪ አብዮት ከአንድ እስከ ደረስንበት ደረጃ የደረሱ ሀገሮች ያለፉበት ብዙ ነገርን ያስተምራል። ከዚያ የምንማረው የሳይንስ መሰረታዊነትን፣ ቴክኖሎጂን በአግባቡ ተጠቅመን ያንን ቴክኖሎጂን ደግሞ በየጊዜው በፈጠራ እያሻሻል ነው እያሳደግ ነው የምንፈልገውን ነገር ለማድረግ አቅም እንዲኖረን የሳይንስ መሰረትን መጣል ያስፈልጋል። የኢትዮጵያ መንግስት በርካታ ከፍተኛ ትምህርት ተቋማትን ሀገራችን ውስጥ ከፍቶ ምርምር እንዲሰሩ የቴክኖሎጂ ሽግግር ስራ ላይ እንዲያተኩሩ፣ ሽግግር ብቻ ሳይሆን የቴክኖሎጂ ማመንጨት ስራ ላይ እንዲያተኩሩ ኢንቨስት አድርጎ ስራዎች የተሰሩ ናቸው ያሉት። ዘመኑ የፈጠራ ዘመን ስለሆነ የኢኖቬሽን ዘመን ስለሆነ ብዙዎቹ የትላንት የጠቀሙን ጉዳዮች ከዛሬ እድገት ደረጃችን ጋር አገናኝተን ለነገ እንዲሆኑ አድርጎ ፈጠራ አከል ስራዎችን መስራት ግዴታ ነው የሚሆነውና እነዚህ ሶስቱን ስናያይዛቸው ለእድገታችን በየቦታው ለምናስባቸው ስራዎች መሰረት ናቸው። በዚህ አግባብ የአርመር ሃንሰን የምርምር ኢንስቲትዩትም የዛሬ 55 ዓመት ሲቋቋም ዕውቀትን ፍለጋ ሌፕረሲ ወይም የስጋ ደዌ በሽታ የሚባለው የዓለም ተግዳሮት ነበር ያኔ። አሁን ብዙ ዓለም ሀገራት አጥፍተውታል። ኢትዮጵያና የተወሰኑ ሀገራት ብቻ ላይ ነው ያለው። ከዚያን ጊዜ ጀምሮ የኛ የሰውነት መከላከል ኃይል እንዴት ነው በሌፕረሲ በሽታ በስጋ ደዌ በሽታ የሚጎዳው? ምን አድርጎ ነው ይሄንን ማጥፋት የሚቻለው መከላከል የሚቻለው መድኃኒት መስራት የሚቻለው የሚባሉት ዙሪያዎች ላይ ነው ምርምር እንዲሰራ ተፈጥሮ ሰፊ ስራ ሲሰራ የቆየ። ከዚያን ጊዜ ጀምሮ በተለያዩ ተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምርን ይሰራል። ስለዚህ የምርምር መሰረቱ ሳይንስ ነው። ዕውቀትን ፍለጋ ነው፣ መፍትሄን ፍለጋ ነው በሳይንስ ምርምሮችን የምንሰራ።
ምርምሮችን ስንሰራ ደግሞ ቴክኖሎጂ እንጠቀማለን። ሁሉ የምንጠቀማቸው ጋጀቶች ከማይክሮስኮፕ ጀምሮ አሁን የደረስንበት የዘረመል ትንተና ጂኖሚክስ የሚባለው ሞለኪውላር ባዮሎጂ ዘዴዎችን የምንጠቀምበት ያንን ደግሞ ዘርዝረን የምናውቅበት ባዮኢንፎርማቲክስ የምንለው ስራ ሁሉ ሳይንስ ነው። እቃዎቹ ቴክኖሎጂዎች ናቸው። ቱሎቹ የቴክኖሎጂ ቱሎች ናቸው እና ሳይንስ ቴክኖሎጂ ለእድገት ትልቅ መሰረት ነውና አርመር ሃንሰን የምርምር ኢንስቲትዩትም ኢትዮጵያ መንግስት ለሀገር ሁለንተናዊ እድገትና ብልጽግና በየቦታው የጀማመራቸው ሀገራዊ የልማት ስራዎች በጤና ምርምር ዙሪያ የራሱን አስተዋጽኦ የሚያደርግ ተቋም ነው። ቅድም እንዳነሳሁት ከህዳሴ ግድብ ፕሮጀክቶቻችን ጋር ተገናኝተው ሌሎች የኢሪጌሽን የመስኖ ስራዎቻችን ጋር ተገናኝተው የሚፈጠሩ ተላላፊ በሽታዎች ሊኖሩ ይችላሉ። እነዚህ ተላላፊ በሽታዎች እንዳይፈጠሩ የመከላከል ስራዎችን ከመስራት አንጻር፣ የምርመራ ስራዎችን ከመስራት አንጻር፣ የህክምና መፍትሄዎችን ከማምጣት አንጻር የማይተካ ሚና አለው። ትልልቆቹ የልማት ፕሮጀክቶቻችን ወደ ኢትዮጵያ ድንበሮች አካባቢ እየተሰሩ ያሉ አሉ። ህዳሴ አንደኛው ነው። አሁን የኢትዮ ሱዳን ቦርደር በጣም ረጅም ነው። ቆላማ አካባቢ ነው። ከሱዳን በኩልም የኢትዮጵያ ቦርደሮችም በአብዛኛው ቆላማ ናቸው። በሱዳን በኩል እዚያ ድንበር ተሻጋሪ ብዙ የጤና ጉዳዮች አሉ። ተላላፊ በሽታዎችን የሚያስተላልፉ ኢንሴክትስ ትንኞች ይኖራሉ። እዛ አካባቢ ሰፋፊ ምርምር ስራዎችን መስራት ያስፈልጋል። የልማት ፕሮጀክቶች አካባቢም ልዩ ትኩረት የሚፈልጉ ምርምር የሚፈልጉ ጉዳዮች ይኖራሉና የአርመር ሃንሰን የምርምር ኢንስቲትዩት ከልማት ፕሮጀክቶች አካባቢ እዛ አካባቢ ካሉ አመራር ጋር በመነጋገር ባለሙያዎች ጋር በመነጋገር ጥናት ምርምር የሚፈልጉ ጉዳዮችን ለይተው በሚቀጥሉት ዓመታት አጠናክሮ የሚሰራ ይሆናል። በደቡብ በኩልም ኢትዮጵያ ከደቡብ ምዕራብ ደቡብ ሱዳን ጋር በተገናኘ ደቡብ ላይ ከኬንያ ጋር፣ ደቡብ ምስራቅ በኩል ደግሞ ከሶማሊያ ጋር ከሶማሊላንድ ጋር፣ ምስራቅ ላይ ከጅቡቲ፣ ከፍ ብሎ ከኤሪትሪያ፣ በምዕራብ በኩል ከሱዳን በጣም ሰፋፊ አዋሳኝ ቦታዎች አሉ፣ ድንበሮች አሉ። ስለዚህ ድንበር ተሻጋሪ በሽታዎች ምርምር ዙሪያ ሰፊ የምርምር ስራዎችን መስራት ያስፈልጋል። ከድንበር ወዲያ በኩል ካሉ ሀገራት ምርምር ተቋማትም ጋር ትስስር ፈጥሮ ስራ መስራት ያስፈልጋል። በዚህ አግባብ ከሱዳን የምርምር ተቋማት ጋር ሰፊ ስራዎች አሁንም እየተሰሩ ነው የሚገኙት። ከደቡብ ሱዳንም ጋር እንደዚሁ፣ ከጅቡቲ ጋር እንደዚሁ፣ ከሶማሊያ ከሶማሊላንድ ከኬንያ ምርምር ተቋማት ጋር ሰፊ ስራዎች እየተሰሩ ነው የሚገኙት። ኢቭን ከኤሪትሪያ ጋር በቲቢ ዙሪያ የጀመርናቸው ስራዎች አሁንም እየቀጠሉ ያሉ ስራዎች አሉና ለልማታችን ከጎረቤቶቻችን ጋር በተላላፊና ተላላፊ ባልሆኑ በሽታዎች ዙሪያ የጋራ ምርምር መስራት ማለት የሳይንስ ዲፕሎማሲ ስራ ሰራን ማለት ነው። ሳይንስ ለምርምር ስለሆነ፣ ሳይንስ ለእውቀት ስለሆነ፣ በእውቀት ሀገራት እና ተቋማት ሲተሳሰሩ የጋራ ጉዳይ ሲኖራቸው ያ ትልቅ የሳይንስ ዲፕሎማሲ ትሩፋቶችን ይዞ ይመጣልና በዚያ አግባብ ከጎረቤት ሀገሮቻችን ጋር እንሰራለን። ሀገር ውስጥ ልማት በሚሰራባቸው አካባቢዎች ሁሉ ካሉ ከፍተኛ ትምህርት ተቋማት ካሉ ከምርምር ተቋማት ጋር በመቀናጀት በምርምር ሊታዩ ሊመለሱ የሚገቡ ጉዳዮችን በጋራ ወደፊት አጠናክረን የምንሰራ ይሆናል። በጣም አመሰግናለሁ። በድጋሚ እንደው ወደ የአመራር ፍልስፍና ብንመጣ እንግዲህ ተቋማት በተለያዩ የአመራር ፍልስፍናዎች ይመራሉ እንደ ተቋሙ ባህሪና እንደተመሰረተበት ዓላማ ማለት ነውና እንግዲህ እርስዎ ከዚህ በፊት በተለያዩ የመንግስት ኃላፊነቶች ላይ ሰርተዋል። ዩኒቨርሲቲ ውስጥም በከፍተኛ ኃላፊነትም ያገለገሉ ኖት። እንግዲህ በሚኒስትር ዴኤታ ማዕረግ ራሱ ወደ 3 ቦታ እንዳገለገሉ አውቃለሁ ካልተሳሳትኩ። ስለዚህ ይሄ አንድ የአመራር ፍልስፍና የሚጠይቅ ነው። አሁን ደግሞ የጤናውን ዘርፍን የሚያግዝ ምርምርን የሚመራ ተቋምን ነው እየመሩ ያሉት። ምን አይነት የአመራር ፍልስፍና ይፈልጋል? የምርምር ተቋሞች ራሱን የቻለ ካራክተር ስላላቸው በምርምር ተቋም ውስጥ የሚሰሩ ሰዎችም ደግሞ የተለየ የስራ ባህሪና የስራ ሁኔታ ስላለ ተመራማሪዎች ናቸው ብዙዎቹ ሀሳብ አፍላቂዎች ናቸው፣ ብዙዎቹ ደግሞ የእውቀት ሰዎች ናቸውና ይህንን እንደው አነጻጽረው ቢያዩልኝ ደስ ይለኛል። አመሰግናለሁ።
የምርምር ተቋማት ብዙ አይደሉም ሀገራችን ውስጥ ያሉት። ከጥቂቶቹ የምርምር ተቋማት አርማራንስን የምርምር ኢንስቲትዩት አንዱ ነው። የጤና ምርምር ተቋም 55 ዓመት ሲቆይ ሰፊ ተቋማዊ ባህል ያለው ተቋም፣ ሰፊ ዓለም አቀፍ ትስስር ያለው፣ አህጉር አቀፍ ትስስር፣ ሀገር አቀፍ ትስስር ያለው ተቋም ነው። የዚህ አይነት ተቋም ላይ ስም ያለው ተቋምን መጥቶ የሚመራ ሰው የአመራር ፍልስፍናው የአገልጋይነት አይነት ካልሆነ ውጤታማ አይሆንም። ስለዚህ ትልቁ የምርምር ተቋም መሪ ፍልስፍና ሊሆን የሚገባው ብዬ የማስበውና እኔም የምከተለው አገልጋይ መሪ፣ ሰርቫንት ሊደርሺፕ የሚባለው ተመራማሪዎችን አዘህ ስራ አታሰር። ተመራማሪዎች ጋር አብረህ ሆነ የሚሉትን ሰምተህ የራስን ጥበብ ጨምረህ ክህሎት ጨምረህ መንገድ አሳይተህ አብረህ ስትሰራ ውጤታማ ስራ እንዲሰራ ታረጋለህ። እና እኔም የማስበው የኔ ጓደኞችም የምርምር ተቋምን የሚመሩ ቢያረጉ ብዬ የማስበው መሪ፣ የምርምር ተቋም መሪ፣ አገልጋይ መሪ፣ ተምሳሌት መሆን የሚችል መሪ። የምርምር ተቋም ሰራተኞችን 2 ሰዓት ላይ ጠዋት ገብተህ 11 ሰዓት ላይ ውጣ ብለህ ማዘዝ አይገባም። የምርምር ስራ የ24 ሰዓት ስራ ነው። ተመራማሪዎች ሐሳብ በአእምሯቸው ይዘው ነው የሚንቀሳቀሱት። ቅዳሜ እሁድ ለነሱ የስራ ጊዜ ነው። የትም ሆኖ ስራ ይሰራሉ። ቤታቸውም ሆኖ አልጋቸውም ላይ ሆኖ ላይብረሪ ውስጥም ሆኖ መስክም ላይ ሆኖ ስራ የሚሰሩ ናቸው፣ የሚያስቡ ናቸው፣ የሚያሰላስሉ ናቸው። የምርምርን ጽሑፍ መጻፍ ልዩ ቦታን ይፈልጋል፣ ምቾትን ይፈልጋል፣ ማሰቢያ ቦታን ይፈልጋል፣ ረብሻ የሌለበትን ቦታ ይፈልጋል። ያንን ማመቻቸትን ይፈልጋል። ይሄን ማድረግ የሚችለው አገልጋይ ስትሆን፣ ወርደህ ስታይ የሚፈልጉትን ነገር ስትሰጥ፣ በጊዜ ሪስትሪክት ሳታደርግ ስትቀር ነው ውጤታማ ማድረግ የሚቻለውና እኔ ሌላ ተቋም የመንግስት ተቋማትንም ስመራ ተማሪ ነኝ። መሪ ሁሌም ተማሪ መሆን አለበት። እኔ ጓደኞችም እንደኔ ተማሪ ናቸው ብያስባለሁ። ሁሌም ተማሪ መሆን፣ ከሁሉም ሰው መማር ይቻላል። ከጀማሪውም ተመራማሪ፣ ከመካከለኛውም ተመራማሪ፣ ከመሪውም ተመራማሪ ብዙ መማር ይቻላልና ተመራማሪ ጋር አብረህ ስትሆን አገልጋይ፣ ከተመራማሪ ጋር አብረህ ስትሆን ተማሪ፣ ተማሪና አገልጋይ መሪ ስትሆን ተቋም የተሻለ እንዲሆን ማድረግ ትችላለህ። ተኪ አመራሮችም ያንተን መንገድ እያዩ አይ እኔ እኮ አመራር ነኝ ሁሉን አውቃለሁ ወደሚል መጥፎ ማይንድ ሴት ሳይገቡ እኔ ሰው ነኝ፣ ከኔ የሚበልጥ ዕውቀት ያለ ተመራማሪ ያለው ተመራማሪ አጠገቤ ያለ እሱ ጋር ቀርቤ በማዳመጥ እማራለሁ። እኔ ደግሞ የአመራር ክህሎት ስላለኝ፣ ልዩ ስልጠና ስላለኝ የኔን ጥበብ ጨምሬ የእሱን የምርምር ስራ የእሷን የምርምር ስራ የላቀ ማድረግ እችላለሁ። ለዚህ እማራለሁ፣ የተማርኩትን ይዤ ደግሞ አገለግላለሁ፣ እያገለገልኩ እመራለሁ፣ እየተማርኩ እመራለሁ የሚል ፍልስፍናና ትግበራን ይዞ ከተንቀሳቀሱ ውጤታማ መሆን ይቻላል። አህሪ ውስጥ የዚህ አይነቱን የአመራር አካሄድ እየሞከርን ነው የምንገኘው። እኔም የስራ ባልደረቦች እኛ መሪ የምንላቸው በአስተዳደር ዘርፉ ከቡድን መሪ ከአስተባባሪ ጀምሮ ያሉ የስራ ኃላፊዎችን፣ ስራ አስፈጻሚዎችን ነው። ይሄንን ልምምድ እያለማመድ ናቸው አገልጋይ እንዲሆኑ፣ ተማሪ እንዲሆኑ። በምርምር ዘርፍም የምርምር ዲቪዥን ኃላፊዎች፣ ዳይሬክተሮች አሉ። እነሱንም ይሄንኑ እንዲለማመዱ እያደረግን ነው። ጫፍ የደረሰ መሪ ተመራማሪ ከጀማሪ ተመራማሪ የሚማረው ብዙ ነገር አለ። ስለዚህ ሁሌም ተማሪ እንዲሆኑ፣ ጀማሪውን ተመራማሪ ነገ ሲኒየር ተመራማሪ፣ መሪ ተመራማሪ እንዲሆን መንገድ ለማሳየት ደግሞ አገልጋይ ሆነው ወርደው እያገለገሉ እንዲያድጉ እያደረግን ነው የምንገኘውና ተማሪነትና አገልጋይነት ዋናዎቹ ፒላርስ ናቸው ብዬ ነው የማስበው። እንደው ስለ ምርምር ስለሆነ የምናወራው እንግዲህ ምርምር ቀድመን እንድንወስን፣ ቀድመን ጨርሰን እንድንጀምር የማድረግ አቅም አላቸው። ተመራማሪ የሚመራመረው እንዳያከስረንም ነው።
ኬዞች እንዳያከስሩን ነው። አሁን ለምሳሌ አንድ ፕሮጀክት ሲሰራ መጀመሪያ ምርምሩ አልቆ ነው ከዜሮ እንደገና ከምድር ላይ ወርዶ የሚጀመረው እና የምርምርን ኮንሰፕት መረዳት ያስፈልጋል። ስለዚህ እኔ ዛሬ ከቤቴ ስወጣ በስንት ሰዓት መንገድ ይዘጋል፣ የቱ ጋር ይዘጋል ብዬ ተመራምሬ ነው የምወጣው። እያንዳንዳችን ተመራምረን ነው የምንወጣው። የምርምር እንትኑ አለን መግለጽ ባንችልም። እናቶቻችን ባዮቴክኖሎጂስት ናቸው፣ ባህላዊ ባዮቴክኖሎጂስት ናቸው። ብዙ ችግርን እየፈቱ ነው የሚያሳድጉን። ስለዚህ የምርምርን ኮንሰፕት ሁላችንም አለን፣ ግን በደንብ መረዳት ያስፈልጋል። ሀገር በምርምር በጥናት ትመራለች እያንዳንዱ ነገር ላይ እና እዚህ ላይ ሁል ጊዜ የምንናገረው ነገር አለ። አለ ጥናትና ምርምር ሀገርን መምራት አንችልም የሚል ሀሳብ አለን እና በጥናትና ምርምር ዙሪያ ደግሞ እርሱ ብዙ ሊነግሩን ይችላሉና እስኪ እንደው የጥናትን ኮንሰፕት ትንሽ ቢነግሩን ደስ ይለኛል። በጣም ተለዋዋጭ በሆነ ዓለም ውስጥ ነው ያለነው። በብዙ ነገራችን ያለንበት ዓለም አቀፍ ሁኔታ ተለዋዋጭ ነው። በተለዋዋጭ የዓለም ነባራዊ ሁኔታ ውስጥ ጥናትና ምርምር የዕለት ተዕለት ትኩረታችን ካልሆነ ወደኋላ እንቀራለን። አሁን እኛው የፈጠርናቸው አርቲፊሻል ኢንቴሊጀንስ የምንለው ቴክኖሎጂ የዓለምን እይታ፣ የስራን እይታ የቀየረብን፣ የምርምርንም የጥናትንም እይታ የቀየረብን። ስለ ምርምር ስለ ጥናት ስናነሳ ከዓመታት በፊት ከድሮ ጀምሮ የምናውቀው መሰረታዊ ምርምር የምንለዋል። መሰረታዊ አንደርስታንዲንግ እውቀትን እንድናገኝ የሚያደርግ ለምሳሌ አሁን ኢትዮጵያ ውስጥ ከአየር ንብረት ለውጥ ተጽዕኖ ጋር በተገናኘ የወባ በሽታ ካለፉት ዓመታት ከፍ ብሎ በ2017 አስቸግሮናል። ይሄ ለምን ሆነ? በ2016 እንደዛ አልነበረም። ወባ ብዙ ቦታ አልነበረም፣ ብዙ ሰው አልታመመም። በ2017 አካባቢዎች ደግሞ ወደ ደጋማ አካባቢዎችም እየታየ ያለበት ሁኔታ አለ። ቆላማ አካባቢ የሚታወቅ ነው። አሁን ግን ወይና ደጋም ጋር አልፎ አልፎ ከፍ ያሉ ቦታዎች ደጋማ አካባቢዎችም ጋር እየታዩ። ከአሁን በፊት በሽታውን የሚያስተላልፉ ትንኞች ብቻ ሳይሆን ሌሎች አይነት የትንኝ ዝርያዎችም ኢትዮጵያ ካራክተራቸውን እየለወጡ ባህሪያቸውን እየቀየሩ የወባ የምታስተላልፈው ፓራሳይትም መድኃኒትን የመላመድ ባህሪ እያሳየች ነው። ለመመርመሪያ መሳሪያ አልታይም ብላ የሚታየውን የጂን ቅንጣት ትደብቅና እኛ ደም ውስጥ የምናየው ፕሮቲን አይታይም። እንደዛ እያደረገች ነው። ይሄ ባዮሎጂካል ቻሌንጅ ነው። ስለዚህ ጥናትና ምርምር መሰረታዊ የሆኑ እውቀቶችን እንድናውቅ ያደርገናል። ደግሞ ተግባራዊ የሆነ ምርምር የምንለው አለ፣ አፕላይድ ሪሰርች የምንለው። አፕላይድ ሪሰርች ወባ ለምን ጨመረ የሚለው መሰረታዊ ሆኖ መጨረሻ ላይ የሚሰጠን ውጤት ወደ ተግባራዊ ምርምር ይዘውን ይሄዳል። የአየር ንብረት ለውጥ የሆንን ካል ከአየር ንብረት ጋር አገናኝተን ሎንጊቲዩዲናል መረጃዎችን ሰብስበን ከወባ አስተላላፊ ትንኝ ባህሪ ጋር አገናኝተን ልንተነትን እንችላለን። ባዮሎጂካሊ የሆኑ ስነ ህይወታዊ የሆኑ የወባ አስተላላፊ የወባ ፓራሳይት ችግሮች ከሆኑ አውጥተን ዘረመልን ተንትነን ሌሎች ጉዳዮችን አይተን መመለስ እንችላለን። እነዚህ ስራዎች መሰረታዊ ስራዎች ናቸው። መጨረሻ ግን የሚሰጡን ውጤት ለኢምፕሊሜንቴሽን ይሆናልና ጥናቶች እንደየ ክብደታቸው እንደየ ማሳካት እንደምንችለው ዓላማ መሰረታዊ ጥናቶች ሊሆኑ ይችላሉ። ውጤት ደግሞ አግኝተን ወደ ኢምፕሊሜንቴሽን ወደ ትግበራ የምናስገባቸው ሲሆኑ ደግሞ አፕላይድ ተግባራዊ ምርምሮች ጥናቶች ሊሆኑ ይችላሉ። ሁሌም ጥናቶችን ስናስብ ከችግር አይደለም ከጥያቄ ነው የምንነሳው። ማንኛውም ጥናት የሆነ መመለስ የሚፈልገው ጥያቄ ያለና በጥያቄ ነው የሚነሳው። ወባ ለምን በ2016 ከፍ ያላለ 2017 ለምን ከፍ አለ? ይሄ ትልቅ ጥያቄ ነው። ይሄ ከትንኛዋ ጋር ሊገናኝ ይችል ይሆን? ስለዚህ ከትንኛ ምን ባህሪዎችን ብናጠና መልስ ልናገኝ እንችላለን። ፕሮብሌሙን መለየት አንዳንዴ ጥያቄው የሪሰርቹን 50% መሄድ ነው ይባላል። እንደዛ አድርጎ መሄድ ነውና
ተመልካቾቻችን ከፍተኛ ትምህርት ተቋም ስላለን ስለ ሪሰርች በደንብ አድቮኬት ማድረግ ያስፈልጋል። ዴስክ ሪቪው የጥናት አካል ነው፣ ጥናት ነው። ለምሳሌ ወባ ለምን ጨመረ በ2017 የሚለውን ቁጭ ብለን ከአሁን በፊት የተጠኑ ጥናቶችን በመሰብሰብ እኛ ላብ ገብተን ፊልድ ሄደን ምርምር ሳናረግ ኮምፒውተራችን ላይ ቁጭ ብለን ጠረጴዛችን ላይ ወንበራችን ላይ ቁጭ ብለን ከአሁን በፊት የተጠኑ ጥናቶችን በመፈተሽ ሀገራት ውስጥ ወባ ከጊዜ በኋላ የሚመጣበት ምክንያት ይሄ ሊሆን ይችላል የሚለውን ማወቅ እንችላለን። ይሄ ጥናት ነው፣ ዴስክ ሪቪው ነው የምንለው። ትልቁን ጥናት ከመጀመራችን በፊት ከአሁን በፊት የተጠኑ ጥናቶችን፣ ከአሁን በፊት የተሰሩ ስራዎችን፣ ሳይንሳዊ ጆርናሎች ውስጥ ያልታተሙ ቴክኒካል ሪፖርትስ የሚባሉ አሉ። ሪፖርቶች ላይ ያሉ የመንግስት ዓመታዊ ዕቅድ አፈጻጸም ሰነዶች ላይ ያሉ፣ ጋዜጦች ላይ የወጡ ፓናል ሴሽኖች ላይ የታተሙ የኮንፈረንስ ፕሮሲዲንግስ የሚባሉ መጽሔቶች ላይ ያሉትን በሙሉ አይቶ ከዚያ እንዲህ ስለሆነ ነው ከአሁን በፊት እንዲህ የተፈጠረው የሚለውን ልናገኝ እንችላለን። ይህ ጥናት ነው፣ ዴስክ ሪቪው። ከዛ ተነስተን ጋፕ እናገኛለን። ኢትዮጵያ በ2017 የተፈጠረው ከፍ ያለ የወባ ችግር የዚህ አይነት ነገር የሆነን የሚለው እኛ ጥያቄ ሊሆን ይችላል። መሆኑን በምን እናውቃለን? ያ ወዴት ነው የሚወስደን? ወደ ዘዴ፣ ወደ ጥናቱ ዘዴ ነው የሚወስደው። በዚህ አግባብ ስራዎችን ከሰራን የዚህ አይነት ውጤት ሊሰጠን ይችላል ብለን እንነሳለን። በዛ መንገድ እንሄዳለን። ያ የምርምር ስነ ዘዴ ይባላል፣ ሪሰርች ሜቶዶሎጂ። ያ ሜቶዶሎጂ የመስክ ስራዎችን ሊጠይቅ ይችላል። የምርምር ላቦራቶሪ ውስጥ የሚሰሩ ጥናቶችን፣ ስራዎችን ሊያጠቃልል ይችላል። ከዛ ደግሞ የሰበሰብናቸውን መረጃዎች አምጥተን ቴክኖሎጂ ውስጥ አስገብተን የአናላይዝ ማድረጊያ ቴክኖሎጂ፣ መተንተኛ ቴክኖሎጂ ውስጥ አስገብተን መተንተን ይጠብቅብናል። ይሄ የዴታ አናሊሲስ ይባላል። የሰበሰብነውን መረጃ የምንተነትንበታል። ከዚያ ውጤቶችን እናገኛለን። ውጤቶችን ትርጉም እንዲሰጡ አድርገን እናስቀምጣቸዋለን። ከዚያ ለፒርስ ለምሁራን እናቀርባለን፣ ለመንግስት አካላት እናቀርባለን፣ ለመጽሔት እናሳትማለን። ስለዚህ ምርምር ይሄን ሁሉ ሂደት ተከትሎ ወደ ውጤት መጨረሻ ላይ የሚደርስ ነው። ለኢትዮጵያ አይነት ሀገራት በተለይ በጤና ዘርፍ ለሚሰሩ ምርምሮች ደግሞ የምርምር ተቋም ተመራማሪዎችና ዩኒቨርሲቲ ተመራማሪዎች በልዩነት ሊሰሩት የሚገባ አንድ አይነት ምርምር አለ፣ ኦፕሬሽናል ሪሰርች የሚባል። አሁን ለምሳሌ ወባ ስለበዛብን ምን ዝግጅቶችን መዘጋጀት አለብን? በጤና ኬላ ላይ፣ በጤና ጣቢያ ላይ፣ በክሊኒክ ላይ የዚህ አይነቱን ስራ የሚሰራው የምርምር አይነት ኦፕሬሽናል ምርምር ይባላል። ለምንሰራው ስራ ለኦፕሬሽኑ የሚያስፈልጉ ጉዳዮችን ተንትኖ ተግዳሮቶች ካሉ ተግዳሮቶቹን ለይቶ ለነሱ መፍትሄ የሚያመጣ ማለት ነው ኦፕሬሽናል ሪሰርች። ኦፕሬሽናል ሪሰርች በጣም ያስፈልጋል። በማህበራዊ ሳይንስ ዙሪያ ጤናን የሚመለከቱ በጣም ብዙ ማህበራዊ ሳይንስ የምርምር ጉዳዮች አሉ ከኛ ባህሪ ጋር የሚገናኙ። ለምሳሌ ወባ የምትተላለፈው ሰውነቱን ገልጦ ሲንቀሳቀስ ነው በአብዛኛው ምሽት ላይ። ስለዚህ ሎንግ ስሊቭድ እጅጌ ልብሶችን መልበስ ትንኝ መታ እንዳትነድፈን ያደርገናል። ይሄ የባህሪ ጉዳይ ነው። ይሄን የሰውን ባህሪ አጥንቶ ምክር ሀሳብን የሚሰጠው የማህበራዊ ሳይንስ ጥናት በጣም ወሳኝ ነው። ከሰው ባህሪ ጋር ውሃ ውስጥ የሚተላለፍ ሌላ ፓራሳይት አለ፣ ሺስቶ የምንለው። ብልሃርዚያ በሽታ ሲባል ኢትዮጵያውያን ያውቃሉ። ድሮ ከፕሮፌሰር አክሊሉ ለማ ግኝት ጋር በተገናኘ እሳቸውም እንደወድ ብልሃርዚያ በሽታ የሚያስተላልፈውን ስኔል የሚባለውን ቀንድ አውጣ ውስጥ ፓራሳይቱ የተወሰነ ጊዜ ይኖራል። ከዚያ ወጥቶ ውሃ ውስጥ ሲገባ ነው ሰው ውሃ ሲሻገር ወይም ልብስ ሲያጥብ ቆዳ ነክቶ የዚህ የፓራሳይቱ አንደኛው ሳይክል ደረጃ ላይ ያለው ፓራሳይት ሰው ውስጥ ገብቶ በሽታ የሚያመጣ። ስለዚህ እዛ አካባቢ ባህሪ ጋር የሚገናኙ ነገሮች አሉ። ሰው አንጀት ውስጥ ያለ ከአንጀት ወጥቶ ከሰገራ ጋር ውሃ አካል ጋር ከሄደ ውሃ ውስጥ ይገባል፣ ስኔል ውስጥ ይገባል፣ ቀንድ አውጣ ውስጥ ደግሞ አድጎ ሰውን ኢንፌክት ማድረግ የሚችለው አካል በስቶ ቀንድ አውጣውን ውሃ ውስጥ ይገባል። ሰው ከውሃ ጋር ንክኪ ሲኖረው ሰው ውስጥ ይገባል። ስለዚህ እዛ አካባቢ የስነ ባህሪ ጥናቶች፣ የማህበራዊ ሳይንስ ጥናቶች ሰፊ ቦታ የሚሰጣቸው አሉ። ለመከላከል የሚሆኑ፣ ለማጥፋት የሚሆኑ
ስራዎችና እነዚህ ኢምፖርታንት ኦፕሬሽናል ሪሰርችስ ናቸው። የሚታወቁ እውቀቶች አሉ። እነዚያን እውቀቶች ተጠቅሞ ወደ ኢንተርቬንሽን ወደ መከላከል ለመግባት ወደ ማስተካከል ለመግባት ጥናቶች ያስፈልጋሉ። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን በዚህ አልተጠናቀቀም። ሳምንት እንመለስበታለን። ከኛም ጋር ደግሞ እየሰራም ስላለና ተመራማሪዎችና ምርምሮቻቸው ከሼልፍ ላይ እንዲተዋወቁ እገዛ እያደረጋችሁልን ስለሚገኝ እንግዲህ ይህችን ስጦታ ለአዲስ ዓመት እናበረክታለን። አመሰግናለን። በጣም እናመሰግናለን ወንድም አለምሰገድ። ከሼልፍ ላይ ፕሮግራምም ላለፉት 11 ዓመታት ኢትዮጵያ ውስጥ ከብዙ ተቋማት ከፍተኛ ተመራማሪዎች ጋር ከተቋም ኃላፊዎች ጋር ባለሙያዎች ጋር ጊዜ ሰጥታችሁ እንዴት አንሸልፍ እናርግ፣ እውቀቶች ሰፊ እውቀቶች ኢትዮጵያ ውስጥ የመነጩ አሉ፣ የበለጸጉ ብዙ ውጤቶች አሉና እነዚህን ወደ መሬት እንዴት እናውርድ በሚል ዙሪያ ሰፊ ስራ ሰርታችኋልና ለዚያ ትልቅ ክብርና ምስጋና አለኝ። እንደ ኢትዮጵያ ልጅ ሊደርሺፕ ላይ እንደቆየ ሰው እኔ አንድ ከሼልፍ ላይ ፕሮግራም ሳይሆን 10-20 ፕሮግራሞች እንዲኖሩ እፈልጋለሁ። የኢትዮጵያ ሌሎች ተቋማትም ክልል ላይ ያሉ ሚዲያዎችም ከሼልፍ ላይ ፕሮግራም ጋር ግንኙነት ፈጥረው በየክልሉ በየተቋማቱ ያሉ ከፍ ያሉ እውቀቶች ለህዝብ ጆሮ እንዲደርሱ ወስደው ትግበራ ላይ ማዋል ወደሚችሉ አካላት ጆሮ እንዲደርሱ ቀጣይ ስራ እንድትሰሩም በጣም እፈልጋለሁ። ከፋና ጋር ብቻ ሳይሆን ከሌሎችም ተቋማት ጋር አብራችሁ ብትሰሩ ውጤታማ እንደምትሆኑ፣ ኢትዮጵያ ውጤታማ እንደምትሆኑ ይታየኛል። ቅድም እንደነገርከኝ መጽሐፍም እየጻፍክ እንደሆነ ሰምቻለሁና ይሄ በጣም ያስፈልጋል። በጣም ብዙ ነገሮች ኢትዮጵያ ውስጥ መጻፍ አለባቸው። በ11 ዓመት ያስተላለፋቸውን ራሱ ወደ ስክሪፕት ቀይራችሁ ጽሁፍ ብታረጉ በጣም ሰፊ እውቀት ይሆናልና የሚወረስ እውቀት ሬዲዮ የማይሰሙ ሰዎች፣ መጽሐፍ ማንበብ የሚፈልጉ ሰዎች አክሰስ አግኝተው ውጤታማ ይሆናሉና ይህንን ብትሰሩ ደስ ይለኛል። ከአርመር ሃንሰን የምርምር ኢንስቲትዩት ጋር ባለፉት ዓመታት አብረን ብዙ ስራ ሰርተናል። በቀጣይ ዓመታትም ይህን አጠናክረን እንቀጥላለን ብዬ አስባለሁ። ከእናንተ ጋር አብረን በመስራታችን አርመር ሃንሰን ምርምር ኢንስቲትዩት ታዋቂ እንዲሆን የራሳቸውን ሮል ተጫውታቸዋል። ለዚያ ምስጋናችን በጣም ከፍ ያለ ነው። ይሄንንም ስጦታ ስላመጣችሁ በአርመር ሃንሰን የምርምር ኢንስቲትዩት ስም አመሰግናለሁ። እኛም እናመሰግናለን ፕሮፌሰር። ታንክ ዩ